ከቅርብ ጊዜ ወዲህ በኤሌክትሪክ የሚሰሩ ሚኒባሶች ወደ ሀገራችን ኢትዮጵያ የመኪና ገበያ እየተቀላቀሉ ይገኛሉ። በዛሬው ፕሮግራማችንም እነዚህ የኤሌክትሪክ ሚኒባሶች ለመሆኑ አሁን ላይ ምን ያክል እየተሸጡ ነው? እንዲሁም በእነዚህ ተሽከርካሪዎች መካከል ያለው ልዩነትስ ምንድነው? በዝርዝር ይዘነዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችን ላይ የምንመለከተው ብዙዎቻችሁ እየጠየቃችሁኝ ስላሉት የኤሌክትሪክ ሚኒባሶች ለመሆኑ አሁን ላይ ምን ያክል እየተሸጡ ነው? በተለይ እነዚህ ተሽከርካሪዎች በ2025 ሞዴል እና በ2026 ሞዴል መካከል ያላቸው ሰፊ ልዩነትስ ምንድነው? የትኛውንስ ብንገዛ ይሻላል? የሚሉትን ሙሉ ዝርዝር መረጃ አካተን ነው ወደ እናንተ ይዘንላችሁ የቀረብ ነው። ሁላችሁም ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ ስለ ዊሊንግ የኤሌክትሪክ ሚኒባስ ብዙዎቻችሁ ሰሞኑን እየጠየቃችሁኝ ነው። እነዚህ ዊሊንግ የኤሌክትሪክ ሚኒባሶች በተለይ በ2026 እና በ2025 ሞዴሉ መካከል ሰፊ ልዩነት አላቸው። ታዲያ አሁን ላይ የትኛውንም አይነት ተሽከርካሪ ግዙ የሚለውን ሪከማንድ ባላደርግም እናንተ ግን የግድ መግዛት አለብን ካላችሁ የትኛውን መግዛት እንዳለባችሁ ምን ያክልስ እየተሸጡ ነው የሚሉትን በዚህ ቪዲዮ ወደ እናንተ በዝርዝር የማደርስ ይሆናል። ነገር ግን ከኤሌክትሪክ ሚኒባሶች መካከል በተለይ በሀገራችን ኢትዮጵያ የበላይነህ ክንዴ የሚገጣጠሙ የኤሌክትሪክ ሚኒባሶች አሉ። እነዚህ ተሽከርካሪዎች ተመራጭ ናቸው የሚለውን ነው እኔ የሚሰማኝ። ምክንያቱም የበላይነህ ክንዴ ከ4 ዓመት በላይ በስራ ላይ ያለው በመዲናችን አዲስ አበባ የምንመለከታቸው ምንም ነገር ሳይፈልጉ ሳይጠየቁ የቆዩ ተሽከርካሪዎች ናቸው። ታዲያ ከማያውቁት መልአክ የሚያውቁት ሰይጣን ይሻላል እንደሚሉት ሁሉ የኤሌክትሪክ ሚኒባስን መግዛት የግድ አለብን ካላቸው ከነዚህ ተሽከርካሪዎች መካከል የበላይነህ ክንዴን በትገዙት ሪከማንድ አደርጋለሁ። እንግዲህ የበላይነህ ክንዴ እንደምታውቁት ከ15 ሰው እስከ 23 ሰው ድረስ የሚይዙ የኤሌክትሪክ ሃይሩፎችን ለገበያ እንደሚያቀርብ በተለያዩ ጊዜያት መረጃ ወደ እናንተ ስናደርስ ነበር። እነዚህ የበላይነህ ክንዴ የሚገጣጠሙት የኤሌክትሪክ ሚኒባሶችም ሃይሩፍ ማለት ነው ዝቅተኛ እስከ 270 ኪሎ ሜትር እንዲሁም ከፍተኛ እስከ 470 ኪሎ ሜትርም እንደሚሄዱ በተለያዩ የመረጃ ጊዜያት ወደ እናንተ ለወራት ስናደርስ ነበር። ታዲያ እነዚህኞቹስ ዊሊንግ የስራ ሚኒባሶች በተለይ እነዚህን ተሽከርካሪዎች ክፍለ ሀገር ላይ ገዝታችሁ መስራት ለምታስቡት ወንድሞች ከፍተኛ ጥንቃቄ ማድረግ እንደሚገባችሁ ነው። እነዚህ ተሽከርካሪዎች እስከ 14 ሰው መጫን እንዲችሉ ተደርገው ነው በብዛት እኛ የምናውቃቸው። ነገር ግን ካምፓኒው እነዚህን ተሽከርካሪዎች ለገበያ ሲያቀርባቸው በመጀመሪያ ደረጃ ለካርጎ አገልግሎት እንዲውሉ ነበር። ከጊዜ ሂደት በኋላ ግን ወደ ሰው አገልግሎት ሲገቡ እነዚህ ተሽከርካሪዎች ማክሲመም ከሹፌር ውጭ 8 ሰው እንዲጭኑ ተደርገው ለገበያ የሚቀርቡ ተሽከርካሪዎች ናቸው። የነዚህን ተሽከርካሪዎች የዋጋ መረጃ ላድረስና በ2025 እና በ2026 ሞዴል መካከል ያለውን ሰፊ ልዩነት በዝርዝር ወደ እናንተ አደርሳለሁ። እንግዲህ በ2026ቱ አዲሱ ሞዴል ዊሊንግ አሁን ላይ ከቦታ ቦታ ልዩነት ቢኖራቸውም ከ7 ሚሊዮን 500 ሺህ ብር ጀምሮ ለገበያ የቀረቡ ሲሆን ኦልድ ሞዴሎቹ ማለትም በ2025 ሞዴል ደግሞ አሁን ላይ ከ7 ሚሊዮን 200 ሺህ ብር ጀምሮ አልፎ አልፎም 7 ሚሊዮን 100 ሺህ ብርም የሚጠሩ አሉ። ዞሮ ዞሮ በሁለቱ መካከል ሰፊ ልዩነት ስላለ አሁናዊ ዋጋው ይህንን ይመስላል። እንግዲህ የ2025 ሞዴሉ ዊሊንግ ይህ ተሽከርካሪ እንግዲህ የሞተር ካፓሲቲውን ስንመለከት 90 ኪሎ ሜትር ፐር ሃወር ነበር። በ2026 ግን እጅግ ብዙ ነገሮችን ወይንም እጅግ ብዙ ፊውቸሮች ተቀያይረው ተለዋውጠው ነው ወደ 100 ኪሎዋት የሞተር ካፓሲቲ ተገጥሞለት ለገበያ የቀረበው። ሌላው በ2025 እንግዲህ በአንድ ፉል ቻርጅ ከ310 እስከ 400 ኪሎ ሜትር የሚጓዝ ሲሆን አዲስ ግን ተሻሽሎ የ2026 ማለት ነው እስከ 440 ኪሎ ሜትር ድረስ መጓዝ እንዲችል ተደርጎ ነው
ለገበያ የቀረበው ማለት ነው። ሌላው የ2026 ሞዴሉ የዊሊንግ ተሽከርካሪ ማለት ነው ሊቲየም አይረን ፎስፌት የተገጠመለት ሲሆን በሁለቱ ተሽከርካሪዎች ማለትም በ2025 እና በ2026 ሞዴል መካከል ያለው ልዩነት ቀረብ የሚያደርገው የባትሪ ካፓሲቲያቸው አንድ መሆኑ ነው። ይህም በ56.2 ኪሎዋት አወር ተገጥሞላቸው የቀረቡ ተሽከርካሪዎች ናቸው። ታዲያ እናንተ የግድ መግዛት አለብን ብላችሁ ከወሰናችሁ በተለይ መጀመሪያ ላይ እንደገለጽኩላችሁ በሀገራችን ኢትዮጵያ ተገጣጥመው ለብዙ ዓመታት ለገበያ የሚቀርቡት የበላይነህ ክንዴ የኤሌክትሪክ ሚኒባሶች ናቸው። እነሱ እንግዲህ ዋጋቸው ከ9 ሚሊዮን ብር በላይ ቢሆንም ዋስትናቸው ግን በስፋት ከ4 ዓመታት በላይ እንግዲህ በመዲናችን አዲስ አበባ ላይ እያገለገሉ ያለምንም እንከን የተቀመጡ ስላሉ ያ ፍጹም የሆነ ማረጋገጫ ይሆነናል። ሌላው ግን እነዚህን የዊሊንግ ተሽከርካሪዎችን መግዛት አለብን ብላችሁ ካሰባችሁ ደግሞ ከ2025 ሞዴሉ የ2026 ሞዴሉን ነው ከ80% በላይ እጅግ በጣም ውጤታማ ልትሆኑበት የሚቻለው ጉዳይ ማለት ነው። ዞሮ እንግዲህ አሁን ላይ የትኛውንም አይነት ተሽከርካሪ ባትገዙ የሚለውን ነው በተደጋጋሚ ስናገር የነበረው። ዞሮ እዚህ ድረስ የቆያችሁ የኔ ምርጥ የቻናል ቤተሰቦች ኮመንት ላይ 2 ቁጥርን ጻፉልኝ። እንዲሁም በቀጣይ የሚሰራላችሁን የተሽከርካሪ አይነት በድጋሚ ኮመንት ላይ አስነብቡኝ ያልኩኝ ከሰሞኑ እንግዲህ መንግስት የነዳጅ ተሽከርካሪዎችን በተመለከተ ክልከላ ማንሳቱ ይታወቃል። ሆኖም በ30 ቀናት ውስጥ ወደ ሀገር ውስጥ የሚገቡ የነዳጅ ተሽከርካሪዎችን በተመለከተ መግለጫ አወጣለሁ ብለዋል። ከዚህ ጉዳይ ጋር ተያይዞ ነው እንግዲህ ነጋዴዎች ደንግጠው በተጋነነ የዋጋ ጭማሪ አድርገው የነበሩ ተሽከርካሪዎችን ዋጋቸውን እንግዲህ እየቀነሱ ይገኛሉ። ስለዚህ አሁን ላይ በተለይ በዚህ አንድ ወራት ውስጥ ምንም አይነት ተሽከርካሪ ባትገዙ መልካም ነው እንላለን። እናንተስ ምን ይሰማችኋል? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ዛሬ እንግዲህ የብዙዎቻችሁ ጥያቄ የሆኑትን የነሐሴ 14 ቀን 2018 የሃይሩፍ ኤሌክትሪክ ሚኒባስ አሁናዊ ዋጋ ስንት ነው የሚለውን ሙሉ ዝርዝር መረጃ ወደ እናንተ አደርሰናል ማለት ነው። ሁላችሁም ቪዲዮን ላይክ ሼር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ እንላለን።